ያደረግነው በዚህ በጣም ብዙ ነገር ማለት ነው። እኔ እንኳን በእኔ ኬዝ አይደለም በኢብራሂም ኬዝ ሳልተኛ አድሬያለሁ። ኢብራሂም ታስታውሳለህ? ማታ ሌሊት 10 ሰዓት 11 ሰዓት ስንደዋወል በነበረ ሰዓት ማለት ነው። ኢብሮ ካለ ራሱ እንትን ይላችሁ። አይ እኔ ወላሂ ሀቅ ነው የምነግርህ። እንባዬ ሁላ ነው የሚመጣው። እኔ ጊዜውን ሳስታውስ ወላሂ ስሜት ሁላ ነው የሚይዘኝ። ወላሂ እንዴት እንደዚህ አይነት ነገር ይናገራሉ? እና እንደዛ ነው። በአጠቃላይ ልናገር አለኝ። ቆይ ልናገር አይቶ እንትን ከመጋረጃ ጀርባ ያለውን ፓርት አያውቁም ሰዎች። ለዛ መገመት አይከብዳችሁ ይችላል። ከተነሳ ብዙ ነገር አስገቡት። ይብሩ ኡስታዝ ቃለሚ እናስገቡት እና እኔ ጠቅለል አድርገውና ብቻ ብዙ ነገር ነው ሰፈር የተደረገው። ማንም መጥቶ እንዲያላግጥበት አይደለም እንደዚህ ሰፈር ያደረገው እና ዞሮ በአጠቃላይ በነበረው ሁኔታ ኢምሩ ሚዩት አድርግ። በአጠቃላይ በነበረው ሁኔታ አላህ ሱብሓነሁ ወተዓላ ያውቃል። ያው አላህ ዘንድ እንጠያየቃለን ተባብለናል ከኢብራሂም ጋር አስታውሳለሁ። አላህ ዘንድ እንጠያየቃለን የተባባል ነው። ወላሂ ሀቂቃውን ነው የምልህ። ያው ኢብራሂምም ይመሰክራል ኢንሻአላህ። ሚዩት እንዳታነሳ ግን አላህ ዘንድ እንጠያየቃለን የተባባል ነው። በቃ አላህ ዘንድ እናወራለን። ኢብራሂም እሱም አላህ ዘንድ አወከር አለኝ፣ እኔም አላህ ዘንድ አልኩት። ሌሎቹም ወንድሞች በተመሳሳይ ደረጃ ማለት ነው። አሁን ከምን አንጻር ነው ይህንን ነጥብ የምናነሳው? ሜን ካራክተር እንትን አትበሉ ፕሊስ። ይሄ ሜን ካራክተር ሲንድረም መቆጠብ መቻል አለበት። እኛ ንጽጽር ላይ ያለን ሰዎች ወላሂ ምንም የተለየ ነገር የለንም። ደግሜ አሁንም ነገራቸው ምንም ከእናንተ የእናንተ ሺህ ሰው እኛን ይበልጠናል፣ በእውቀት ይበልጠናል፣ በብዙ ነገር ይበልጠን ሊኖር ይችላል። አላህ ግን ፈቅዶ እድሉን ሰጥቶናል፣ እጃችን ስራ አስገብቶታል። እኛ ደግሞ አላህ በፈቀደው መንገድ እንሰራበታለን ነው። ያው እኛም ሀሳብ አድርገን እንደዚህ አጀንዳ አድርገን ነው አናነሳም። ያነሳንበትም ምክንያትም ተናግረናል። ወሂድን አስቀምጦ ፊታችሁን የማገልጹ ማፊያዎች እያለ እንግዲህ የንጽጽር ሰው የተሰበሰበው ሙሉ የንጽጽር ህዝብ ነው። ሰው ጥያቄ ሊፈጥርበት ይችላል። ኦኬ እንዴት ነው እንደዚህ ምናምን የምር ነው እንዲህ ነገር ነው። ከዛ አንጻር ነው እና አላህ ስብሐነሁ ወተዓላ እኛንም እነሱንም ሁሉንም መማሪያ ይሆን ዘንድ እኔ ነገሩን አልናገርም። ምንም የምናገረው ነገር የለም። ግን ምን መሰላችሁ ያ ጀማ፣ ይሄ ፈተና የደረሰበት ሰው ብቻ ነው የሚያውቀው። አልሐምዱሊላህ ስለደረሰብኝ ደግሞ በጣም ደስተኛ ነኝ። ወላሂ አልሐምዱሊላህ። ይህን የመሰለ እድል ማግኘት በጣም ከባድ ነው። ፈልገን ነው እኛ ይሄ ማግኘት እድል ነው። ወላሂ ነው የምላችሁ እድል ነው። ይሄ የአሁኑን ራሱ ማግኘት እድል ነው የምላችሁ። በቃ ይሄ አሁን የተደረገብንን ራሱ ማግኘት ትልቅ እድል ነው። ምክንያቱም ነቢያችን ሰለላሁ ዐለይሂ ወሰለም በሐዲስ ላይ ሲናገሩ እንደምታስታውሱት አንድ ሰው ምንም አይነት መከራና ችግር አይደርስበትም። በዛ በደረሰበት መከራና ችግር አላህ ስብሐነሁ ወተዓላ ወንጀሉን ቢያብስለትና እንዲሁም መልካም ስራ ቢጽፍለት እንጂ ተብሏል። ሰው እኔ ሰፈር ያደረኩትን ነገር ስለሚሰማኝ ነው እንደዛ ስሜታዊ ወይም ሳውራ የነበረው ገብቷችኋል። እና የኢብኑ ተይሚያ ንግግር ትዝ ይለኛል ምንጊዜም ማለት ነው። ኢብኑ ተይሚያ አላህ ይርሐማቸው በጣም ሱብሃንአላህ በጣም መልካም ስራቸውንም አላህ ይቀበላቸው። ይሄ ንግግራቸው እኔ አሉ ጀነቴ ልቤ ውስጥ ነው ያሉት። ብታባርሩኝ ጉብኝቴ ነው፣ ከሀገር ብታስወጡኝ አሉ። ከዛ ብታስሩኝ ከልዋዬ ነው። ከልዋ ማለት ታውቃላችሁ ዒባዳ የማደርግበት ቦታዬ ነው። ብትገሉኝ ሸሃደቲ፣ ብትገሉኝ ደግሞ ሸሂድ ነኝ። በቃ ሌላ የሚመጣ ነገር የለም ከዚህ ውጭ። ሙሉ በሙሉ ደስተኛ ነን። ወላሂ ነው የምላችሁ። እዚህ ጋር ያለ ነው ምን ያክል እኔ ብቻ አይደለሁ፣ ሁላችንም ሰፈር አድርገናል። ከዚህ በፊት እነ ኢምሩ ሳላህ ብዙ ሰፈር ያደርጉት ነገር አለ። ዛሬ አላህ በታላቅነቱና በሀያልነቱ ዛሬ የሰጠንን ይህንን ትልቅ እድል በአግባቡ መጠቀም ሲገባን አንደኛው ወንድም ለሌላኛው ወንድም ተነስቶ እንቅፋት መሆን
እኔ ወላሂ አላህ ፊት አልጠይቃችሁም፣ አፉ ብያችኋለሁ። ወላሂ አላህ ፊት አልጠይቃችሁም። ዱንያ ላይም እኔ ያየሁትን እዩ አልላችሁም። አላህ ያስተካክላችሁ፣ ባህሪያችሁንም ስነ ምግባራችሁንም አላህ ያስተካክሉ። በጣም ነው ያዘንኩት። ምክንያቱም ይህንን ነገር እውነት ወንድምህ ቢሆን ታደርጋለህ ወይ? ይህ ነገር እውነት እናትህ ብትሆን እህትህ ብትሆን ታደርጋለህ ወይ? ልጅህ ቢሆን ታደርጋለህ ወይ? አታረጉም። እውነት ወንድምህ ቢሆን ኤክስፖዝ ነው ወይ የምታደርገው ዛሬ? ወይስ በውስጥ መተህ ታናግረዋለህ? መጀመሪያ እውነት ወንድምህ ቢሆን የእናትህ ልጅ ቢሆን መተህ መጀመሪያ በውስጥ ነው የምትነግረው? እና ወንድሜ ይሄ ነገር እኮ ስህተት ነው ብለህ ነው የምትነግረው? ወይስ ሚዲያ ላይ አውጥተን ኤክስፖዝ የምታደርገው? ወላሂ በጣም ያሳዝናል። ይሄ ከአንድ ሙስሊም ከአንድ አማኝ አይደለም ሙስሊምን ካፊርን እንኳን እንደዚህ አይደረግም። አይደለም ሙስሊምን ካፊርን በአላህ የማያምንን እንኳን እንደዚህ አታደርግም። አውጥተህ ስሙን እየጠራህ እንዴት ትናገራለህ ወንድምህን? በጣም ነው ያዘንኩት ወላሂ። ስለዚህ አልሐምዱሊላህ እኛ ደስተኛ ነን በደረሰብን ነገር፣ በጣም ደስተኛ ነን። እኔ በጣም ደስ ብሎኛል አልሐምዱሊላህ። አላህ ግን ከፈተና ይጠብቀን ሁላችንም። ከፈተና እንድንጠበቅም ነው ወንድሞች ዛሬ እንዲህ ተሸፍነውና ተደብቀው ያሉት። አልሐምዱሊላህ አላህ አሁን ባለው ሁኔታ ጥሩ፣ የሀገራችን ሁኔታ ጥሩ ነው አልሐምዱሊላህ። እኛ ፖለቲከኞችም አይደለም፣ እኛ የፖለቲካ ጉዳይም የለንም። እኛ ምንድነን? አንድ ወደ አላህ መንገድ የምንጣራ ሙስሊሞች ነን፣ ዳዒዎች ነን፣ አማኞች ነን። አላህን መጥሪያ ቦታ የትኛውንም ቦታ ካገኘን የምንጣራ ሰዎች ነን። አላህን የምንጣራበት ሰዎች ከጀሃነም ወጥተው ወደ ጀነት እንዲገቡ የትኛውንም አይነት መንገድ ብናገኝ የምንጣራ ሰዎች እንጂ በየሰፈሩ የምናውደለድል። እኔ ወላሂ ንጽጽር ላቆሙላ ነበር የሆነ ሰዓት። ለምን አቆማለሁ? በቃ የኢብኑ ተይሚያ ንግግር ነው ሲያስረኝ የነበረው እስከዛሬ ድረስ። እሳቸው ሚስት እንኳን ሳያገቡ ነው ይሄ ሁሉ ነገር፣ ይሄ ሁሉ ሰፈር የደረሰባቸው። በጣም ብዙ ነገር ነበረ ፊትና የደረሰባቸው እና ኢማሙ አሕመድ። እኔ ማን ነኝ ታዲያ? ገብቷቸዋላ። ስለዚህ አደራችሁን፣ አደራ ጥንቃቄ ያስፈልጋል። ሰዎችን አትጥሩ፣ በንግግር ሰዎችን አትውጉ። ያልደረሰበት ግልግል አያውቅም ነው የሚባለው። ኤኒዌይስ እኔ በአባባሎች አላውቅም ብዙ። ሰዎችን በንግግራችሁ አትውጉ። ይሄ አካሄዱ የሸይጣን አካሄድ። ስርዓት ያስፈልጋል። ጺም ስላወጣ አይደለም ትልቅነት፣ ጺም አይደለም ትልቅነት፣ ሚዲያ አይደለም ትልቅነት፣ አክላቅ ነው። ሁሱ ላይ ያየነው አክላቅ ነው ትክክለኛው ማንነት። ሁሱ ላይ ያየነው ስነ ምግባር፣ በተግባር ኑሩ። ልክ እንደሱ ሰዎችን አዛ አታድርጉ። ወላሂ ነው የምላችሁ፣ ሰዎችን አዛ አታድርጉ። እዚህ ጋር እየለፋን እንዴ ጀማ አለን። በነገራችሁ ላይ እኛ የራሳችን የሆነ ጀማ አለን፣ አሚር አለን። በአሚርና በጀማ ነው የምንንቀሳቀሰው። ተራ አካሄድ አይደለም የምንሄደው፣ ሹራ እያደረግን ነው የምንሄደው። ለምንሰራው ለእያንዳንዲቷ ነጥብ፣ ለእያንዳንዷ አካሄድ አውርተንበት ነው የምንሄደው። እኛን የምትተቹበት አቅም የላችሁም። መተቸት ካለብንም እንተቻለን። መቼ ነው የምንተቸው? መቼ ነው? ጥፋት ስናጠፋ እንተቻለን። ትችት ለመቀበል ዝግጁ ነን። ወላኪን ግን ኑ መጀመሪያ ኑ እናናግሩ። እኛም መተን እናናግራችኋለን። ራችንም እዚህ አለ ባይዘው ይብሮ ካላየኸው ገብቷል። ኧረ አይቼዋለሁ። እኔ ነኝ የነገርኩትና የጠራሁትም። ኡስታዝ ሰላም አለይኩም። ቃላሚን ኡስታዝ ቃላሚን ሰላም አለይኩም። ወረደ መሰለኝ ኔትወርክ። ሰላም አለይኩም ይብሮ። ወአለይኩም ሰላም ወረህመቱላህ። እንዴት ናችሁ? አልሐምዱሊላህ ሰላም ነህ? አለን አለን አልሐምዱሊላህ። አንድ አጠር ያለች ነገር እናንተንም ማበረታቻ የሚሆን ነገር ኢንሻአላህ ይዤ መጥቻለሁ እና እሱ ልነግራችሁ ነው የመጣሁት። የተወራ ያለው እንትን ያለው ነገር አለ። እዚህ ያሉ ሰዎች በጣም ትላልቅ ሰዎች ናቸው። በእድሜ ትንሽ ቢሆንም በእርግጠኝነት በጣም ትልቅ ነገር የሚሰሩ ከዚህም በኋላም ደግሞ እስልምናን በደንብ ኢትዮጵያ ውስጥ አይደለም ዓለም ላይ የሚያስጠሩ ሰዎች ነው እዚህ ውስጥ ያሉት እና በዚህ ያክል ትንሽ ባናደርጋቸው ኸይር ነው ብዬ አስባለሁ። ምንም ነገር በእድሜ አይገደብም። ኢማሙ አቡ ሐኒፋ በ9 ዓመታቸው ነው ከሙልሂዶች ጋር ንጽጽር ውይይት ያደረጉት። እነ ኡሳማ ኢብኑ ዘይድ ጀነራል የነበረው በ17 በ18 ዓመቱ ነበረ።
ጀነራል የነበረው እና በጣም ብዙ ትላልቅ ታሪክ የሰሩ በትንሽ እድሜያቸው ታሪክ የሰሩ ሰዎች አሉ እና እነዚህን ሰዎች በዚህን ያክል መናቅነታች ማውረድ ትክክል አይደለም። ይህንን በደንብ አስምረውበት። እናንተ ደግሞ ቦታ አትስጡ። ማንም ተነስቶ ላወራው ነገር ቦታ አትስጡን። ተበራቱ ካሁን በኋላ ማለት ነው ኢንሻአላህ። እናንተ አሁን እዚህ ውይይት እያደረጋችሁ ባላችሁበትም ቪዲዮዎችንም አጀንዳ ሲሆንም አይተው ብዙ ቲክቶከሮች ሊሆን ይችላል እዚህ ሚዲያ ላይ ያሉ ሰዎች ማለት ነው ደውለውልኝ ነበር። ከጎናችሁ ነን ብለዋል። እናንተ ብቻ ተዘጋጁ። አቡበከር ቅድም ሲናገር ነበረ ሹራ በደንብ እያደረግን ነበር። ኢምራንም ብሏል ሹራ እያደረግን ነው ብላችኋል። እና እናንተ ሹራ አድርጉ፣ የሆነ ውሳኔ ወስኑ። ይሁን ያለው ከኢምሩ ጋር ከኢብሮ ጋር ከአቡበከር ጋር በደንብ እንቀራረባለን። እዚህ ያላችሁ ሰዎች እነ ሳላህ አብዱል ከሪም እንቀራረባለን። ከኔ ጋር አውሩና ሚዲያው ሙሉ ከእናንተ ጋር ነው። እሺ ሙስሊሙ ሙሉ ከእናንተ ጋር ነው። ሚዲያ ላይ ያለው ሰው ከእናንተ ጋር ነው። እናንተ ብቻ ነገ ይሄን እንፈልጋለን፣ ይሄ አጀንዳችን ነው፣ በደንብ ተዘጋጅተንበት ነው ዑመር፣ በደንብ ተዘጋጅተንበት ነው እንደዚህ አድርገን መተናል ካላችሁ እኛ ለእናንተ ድምፅ መሆን ከእናንተ ጎን ለመሆን መቼም ወደኋላ አንልም። አብሽሩ በርቶሺ። ኢብሮ እንደዚህ መሰበሩና የሚባል ነገር የለም። አንተ ወደፊት ቀጥል፣ ጠንካራ ነህ። እኛን አንገታችንን ቀና እያደረግን ያለው ለዛ ይሄንን መቀጠል ነው ያለብን። ወደኋላ ኋላህን አትየው። እሺ ወደፊት ብቻ ግሎ አፕ የሚያደርገውን ነገር ብቻ ያው እዚህ እነ ኢምራንም እና አቡበከርም መቼም ወደኋላ እንዳትመለሱ። እቺን ብቻ ለመናገር ነው የገባሁት። እንድጠነክሩ ነው የሚፈልገው። ኢንሻአላህ አብረናችሁ ነን። አብሽሩ። ሰላም አለይኩም። ጀዛከላሁ ኸይር ጀዛ። እሺ እኔም አንድ ሀሳብ አስቀምጥና ኢንሻአላህ አጠቃላይ የምንጨርስ ይሆናል ማለት ነው። የጀማዓተል ኸይር እንደዚህ ሀሳብ እዚህ አመጣ ነው እንዲገባችሁ ያክል ርዕስ እንዲሆን አይደለም። ግን አንዳንዴ ነገር ሲበዛ ያንገሸግሻል ነው። ታውቃላችሁ አይደለም? እስካሁን ታግሰን ቆይተናል። ግን አሁን ላይቭ ላይ ሲመጣ ግዴታ ህዝቡ ማወቅ ስላለበት ነው። ላይቭ ላይ መቶ መዋራት ያወራንበትም መዋራትም የነበረበት ማለት ነው። ወላሂ እላችኋለሁ ኢብሮ ቅድም እንደጠቀሰው የኢብሮ ስቃይ ቀላል አይደለም። ያጀማ አይደለም። ኢቭን ኢብሮን ተውትና በፊት ያሳለፈውን ስቃይ ማንም አላየውም። ያጀማ እኔ እና እሱ የምናውቀው ኦኬ፣ ከባድ ብዙ ነገሮች አሳልፈናል። ይህን ሁላ ስቃይ አሳልፈን ከጎናችን ያልቆመ ሰው መጥቶ ሲናገረን ስለሚያናድና ስለሚያመን ነው። እሺ ወደንም አይደለም ይሄ የምናገሩ፣ ብቻ ግን ሁሉም ነገሮች ግልጽ መሆን ስላሉበት ነው። ግን አልሐምዱሊላህ እንደዚህ እንኳን ይሄ ሁላ ተጽዕኖ እንኳን ኑሮብን ቤተሰብ ጋር ይሄ ሁላ ችለን ቆይተን ማለት ነው እስካሁን ማንም ያልሰራውን መስራችን አልሐምዱሊላህ አልሐምዱሊላህ። አሁንም ስራው ይቀጥላል። ያ ጀማዓት በደንብ አዳምጡኝ። ይሄ ደኒው ኤራ ነው፣ አዲሱ ዘመን ነው። አሁንም እያሳየናችሁ ነው። ላይቭ የሚያዳመጠው ስንት ሰው ነበረ? ስንት ሰው አሁን አዳመጠ? ኢቭን የባለፈው የሰኞ ውይይት ምን አይነት ውይይት ነበረ? ውይይቱ እንዴት አደረግ ነው? እያንዳንዱ አይታችኋል። ዌል ኦርጋናይዝድ በሆነ መንገድ አልሐምዱሊላህ ብዙ ነፍሳትን አድነናል። ብዙ ነፍሳትን እንዲያዳመጡ አድርገናል። ባይ ዘ ዌይ በደንብ ያዳመጣችሁ ከነበረ ከአመት በፊት ስንት ሰው ነበር የሚያዳምጠው ላይቭ ላይ? ቪዲዮዎችን ስንት ሰው ነበር የሚያየው? ትንሽ ሰው ነው የሚያየው አይደለ? አሁን ግን አልሐምዱሊላህ ከፓስተራት ጋር ከተለያዩ ሰዎች ጋር ኢቭን በአካል ብዙ ሰዎችን በማስተማር ባይ ዘ ዌይ ኡስታዝ አቡበከር፣ ኡስታዝ ኢብሮ፣ ኡስታዝ ሳለ ሁላችንም በአካልም እናስተምራለን። ይህን ሁሉ አድርገን አልሐምዱሊላህ እዚህ አድርሰነዋል። እዚህ ደርሷል። ይሄ ደግሞ የትኛው ሰዓት ነው ካለን ደኒው ኤራ ነው። ኦልሬዲ በቃ ስራው ፍሬ ያፈራበት ሰዓት ነው። ለምን በደንብ ጨዋታውን ሰርተን ውሸታቸውን አጋልጠን የትናንትናዊ ተካሂዷል። ሐሙስ ቀንም ገራሚ እውነት አሳይተናችኋል። የተደረገው ነገር በገራሚ መንገድ አሳይተናል አይደለም? አሁንም ይቀጥላል ጀማ። ስለዚህ በሌላ ነገር የሆነ እንቅፋት እንዳይሆንባችሁ እነዚህ በሙሉ ፎካል ፖይንቶች እንተዋቸውና ከዚህ በኋላ ቻሌንጃችን ላይ ፎከስ እናድርግ። ፊታችን ትልቁ እይታ አለ። ኢብሮ፣ አቡበከር፣ አብዱልከሪም ሶሪ እና አነስ የሚያደርጉት ትልቁ እይታ አለ። እንዲሁም ደግሞ እኔ ያቀረብኩት መጨረሻ ፖስት ያልኩት ቪዲዮ አለ። እሱን አሰራጩ። ምንም እንዳትረበሽ። ኮሜንቱ ከዚህ በተክቢር አሙት። አላሁ አክበራችሁ። ሌላ ምንም አያስፈልግም። አላሁ አክበራችሁ ጻፉ በቃ እና አልሐምዱሊላህ ይቀጥላል። ሌላ ነገር እንዳይሆንባችሁ በሚለው ነው። ቀጥሎ ወንድሞች ኢንሻአላህ። አይ ሰላም አለይኩም ወራህመቱላሂ ወበረካቱ። ኢብሮ ልቀጥል ከሆነ ቀጥል፣ ያው ካልሆነ የሆነ እንደምትሰጥሉ ጀዛከላህ ነው ያልኩት። ኡስታዝ ጋላሚን አሚራችን ገብቷል። እስቲ ያው ራሱ ለማውራት የሚመቻ አልመሰለኝም። ኡስታዝ ትራንስፖርት ውስጥ ነኝ፣ ያው እያዳመጥኩኝ ነው። ቀጥሉ እናንተ፣ ማውራት አልችልም። አይ ኢንሻአላህ። ጃቢር ኢብኑ አብደላህ ማሂር ሰላሙ አለይኩም ወራህመቱላሂ ወበረካቱ። አይ ማሂሩ ቀድሞ ነበር እና ከተመቸው ያው ትንሽ ሪፍሌክት አድርጉና ከዛ ኢንሻአላህ ወደ እንትናችን እንሄዳለን። አይሻልም? ይምራል ያልተነሳ የምትሉት ማንሳት አለብን ለአንዴና ለመጨረሻ ጊዜ። ካሁን በኋላ 1000 ዓመት ቢቆይም የሚነሳ ጉዳይ ስላልሆነ ለአንዴና ለመጨረሻ ጊዜ እንዲነሳ
ያልተነሳ ጉዳይ አለ የምትሉት ካለ ያው እድሉን ኢንሻአላህ ሁላችሁም ወሰዱ። ካልሆነ ግን ማሂሮ ከዛ ጃ ስላለ ጃ ይቀጥላል። ማሂሮ ካልተመቸ ሰላም አለይኩም ሰላም። መንገድ ላይ ነው።